የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል ለእናንተ ውድ አድማጮቻችን ስናደርስ እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ ብለናል። ውድ ቤተሰቦቻችን ሁልጊዜም በዚህ ሰዓት በመረጃ ሰዓታችን በዚህኛው ጥንቅራችን ታላቅ ክለቦችን ስናነሳ በአውሮፓ ማድሪድ ቤት ያገኘናቸው ወቅታዊ ትልልቅ መረጃዎች አሉ። በቅደም ተከተል እናደርሳቸዋለን። በአውሮፓ ከዋክብቶችም ዘንድ መረጃዎችን ይዘናል። የዓለም ዋንጫ ከተጀመረ በኋላ አነጋጋሪነቱ አሁንም እንደቀጠለ ነው። አዳዲስ ጉዳዮችን እናነሳለን በተጨማሪነት ያገኘናቸውን። ከዛ ውጪ በርካቶች የግል መልከታቸውን እያጋሩ ነው። በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችንም ከዚሁ የዓለም ዋንጫ ጋር በተያዘ በርካታ ሀሳቦችን ሰምተናል። ተጨማሪ መረጃዎችን ይዘን መተናል። ፊፋም አዲስ ውሳኔ ይዘመታል። ይህ ውሳኔ በርካታ ክለቦች ይቀበሉታል የሚለው ነገር በጣም አነጋጋሪ ነው። ግዴታም ነው ተብሏል። በመረጃችን ተይዟል። በተወዳጁ የእንግሊዝ ፕሪሚየር ሊግ ዝውውር ላይ ትኩረት እናደርጋለን። በርከታ ያሉ ዝውውር መረጃዎችን ሰምተናል። የተጠናቀቁም የተቃረቡትንም እናነሳቸዋለን። በቢግ ሲክስ ማንቸስተር ሲቲውን ኮከብ በተመለከተ የዝውውር ጉዳዮችን እናጠራለን። የቼልሲውን ተጫዋች በተመለከተም የግል መልከታውን ያደርሳል። ከዛ ውጪ የቼልሲውን አምበል ሪስ ጄምስን እናነሳለን። ከሊቨርፑል ጋር በተያያዘ የዝውውር ጉዳዮችን ነው በተጨማሪነት ለእናንተ ውድ አድማጮቻችን በዚህኛው የመረጃ ሰዓታችን ይዘን የመጣ ነው። በሊቨርፑልን በኩል አንድ ታሪክ ወደኋላ መለስ ብለን እናነሳለን። በጣም ወሳኙን ተጫዋች አርሰናል ማግኘት የሚችልበት እድል እንዳለ እየተዘገበ ነው። ዋጋው ካልከበደ በስተቀር የሌኪፕን መረጃ እናደርሳቸዋለን። ተጨማሪ የቡድን ዜና ስናነሳ ከዝውውር በተጨማሪ ሚኬል አርቴታ፣ ዊሊያም ሳሊባ እናነሳለን። በማንቸስተር ዩናይትድ የመረጃ ሰዓታችን ተጫዋቹን ሊሸጥ ፍላጎት አለው ዩናይትድ። ገዢ ክለብ አሁን ብቅ ብሏል። የተጫዋቹ ፍላጎት ብቻ ይጠበቃል። ወደ ዩናይትድ ከሚመጣው ተጫዋች ጋር በተያያዘ ተጨማሪ መረጃዎችን ይዘናል። ኮከቦችና ሌጀንዶች እናነሳለን። በሁለተኛው የዩቲዩብ ገጻችን ላይ ትገኛላችሁ። ይህም የቃል ስፖርት ዩቲዩብ ቻናል ሁለተኛው ገጽ ነው። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። ሪያል ማድሪድን እናስቀድም። በሪያል ማድሪድ አንድ ሲጠበቅ የነበረ ሁነት ነበረ። በጆዜ ሞሪኒዮ አሰልጣኝን ሹመት ማግስት የፔፔን የአሰልጣኝ ስታፍ አባልነት እንሰማለን ተብሎ ነበረ። ፔፔ የጆዜ ሞሪኒዮ ረዳት አይሆንም ተብሏል። እናም ውይይቱ ተቋርጧል። አትሌቲክም አረጋግጦታል። ስለዚህ በሪያል ማድሪድ ቤት ፔፔን አናየውም ማለት ነው። በአሰልጣኝነት ስታፍ አባል ሆኖ ይቀጠራል ተብሎ ሲጠበቅ ነበረ። ሌላው በሪያል ማድሪድ በኩል ያገኘነው መረጃ የቤኔፊካ ቆይታቸው ጊዜ በጣም ያደንቋቸው ከነበሩ ጥቂቶቹ እንዲመጡላቸው ይፈልጋሉ። ጆዜ ሞሪኒዮ የሪያል ማድሪድ ዳይሬክተሮች የቤኔፊካውን የማል ተከላካይ ቶማስ አራሆን ወደ ቡድኑ እንዲያመጡም ጠይቀዋል የተባለው በጣም አስደናቂ ጊዜን አብረው አሳልፏል። ለዛም ይመስላል እሳቸው ወደ ቡድኑ እንዲቀላቀል ይፈልጋሉ ተብሏል። ከሪያል ማድሪድ ዝውውር ጋር በተያያዘ በርካታ የሚጠበቁ እውነቶች አሉ። እየተከታተል እናመጣዋለን። የዓለም ዋንጫ ለኢትዮጵያን በጣም አስቸጋሪ እንደሆነ ደጋግመን አንስተናል። ለአብነት ያክል በጣም አስቸጋሪ ከነበሩ ጨዋታዎች አንደኛው የደቡብ ኮሪያና የቼክ ሪፐብሊክ ጨዋታ ነበረ። ጨዋታው በኢትዮጵያን ሰዓት አቆጣጠር ሊነጋጋ 11 ሰዓት ሲል የጀመረ ጨዋታ ነበረ። ደቡብ ኮሪያ 2-1 ያሸነፈችበት ዋንግ ኢንባውን እና ኦህያን ጊዩ ሁለቱን ጎሎች አስቆጥሯል። በእርግጥ ቼክ በክሪች ግብ ተመራ ነበረ። 59ኛው ደቂቃ ላይ ግብ አስቆጠረ። ጨዋታው በደቡብ ኮሪያ ድል አድራጊነት ተጠናቋል። ሰኑንግሚን ግን ሲያባክናቸው የነበሩ የግብ ዕድሎች በጣም አነጋጋሪ ነበሩ። ቼክ ሪፐብሊክ እንግዲህ በጨዋታው ለሁለተኛ ጊዜ መሪ መሆን የምትችልበት እድል አግኝታ ነበረ፣ ግን በቫር ተሽሮባታል። ሐሙስ ቼክ ሪፐብሊክ ከደቡብ አፍሪካ እንደዚሁም አርብ ሜክሲኮ ከደቡብ ኮሪያ ጋር በዓለም ዋንጫ በዚሁ ምድብ ሁለተኛ መርሃ ግብራቸውን የሚያከናውን ይሆናል። በዓለም ዋንጫው የአርጀንቲናው ግብ ጠባቂ ከጉዳት አገግሟል። ዱቢ ማርቲኔዝ ጉዳት ላይ እንደነበረ ይታወቃል። አሁን ሙሉ ለሙሉ አገግሟል ተብሏል እና ኤሜሊያኖ ማርቲኔዝ በቀጣይነት ለጨዋታ የመድረስ እድሉ በጣም ሰፊ ነው ተብሏል። የፈረንሳዩ ተነባቢ ጋዜጣ ቲዋይሲ ስፖርትም ይሄን አረጋግጦታል። የ2022 የካታር የዓለም ዋንጫ ሻምፒዮኑ አርጀንቲና በጣም ወሳኟ ተጫዋቾች ውስጥ አንዱ ምንም ጥያቄ የለውም ኤሜሊያኖ ማርቲኔዝ ነበረ። እናም ለቀጣይ ጨዋታ ዝግጁ ነው ተብሏል። በሌላ በኩል ኬሊያን ኤምባፔ እኛም እንገጥመው ሻምፒዮኗን ነው ብሏል። እዚህ ንግግር ውስጥ ትልቅ ነገር አለ። ውድ ቤተሰቦቻችን ሴኔጋልን ነው ሻምፒዮኗ እያለ የሚገኘው። ከዛም ይመልሳል ራሱ። በእርግጥ በዚህ ሰዓት ላይ ሞሮኮ ናት ሴኔጋል ናት ሻምፒዮን የሚለውን
ያው ወደፊት የምናውቀው ይሆናል ብሏል። ምክንያቱም በእግር ላይ እንዳለ ነገር ግን አሁን ላይ የአፍሪካ ሻምፒዮን እንበላቸው። ስለዚህ እኛ የምንገጥመው ሻምፒዮኖችን ነው። ስለዚህ ከባድ ጨዋታ ይሆናል በፈረንሳይና በሴኔጋል መካከል። ታሪካዊ ግንኙነትም አለን እያለ ይገኛል። በርካታ የዘር ሐረጋቸው ከወደ ሴኔጋል የነበሩ በፈረንሳይም ሲጫወቱ እንደነበር አይዘነጋም። በእርግጥ የእሱም መነሻው አፍሪካ እንደሆነች የሚዘነጋ አይደለም። በኬሊያን ምባፔ በኩል ሌሎች የተነሱ ሀሳቦች ነበሩ። የእኛን ያህል ዋንጫውን ለመውሰድ የሚፈልግ አካል የለም እያለ ነው ኬሊያን ምባፔ። የፈረንሳይ ብሔራዊ ቡድን አምበል ኬሊያን ምባፔ ቡድናቸው ታሪክ ለመጻፍ እንደሚሰራ ተናግሯል። ፈረንሳይ ለማኩራት እንሞክራለን ያለው ምባፔ ዋንጫውን ይዘን ለመምጣት ሁሉንም ነገር እናደርጋለን ብሏል። እኛን ያህል ዋንጫውን ለመውሰድ የተራበ የለም የሚለው ኬሊያን ምባፔ ጉዞ ከባድ እንደሆነ እናውቃለን፣ ነገር ግን ዝግጁ ነን ሲል ተደምጧል። ስለ ቀጣይ ተጋጣሚያቸውም እንግዲህ በአጠቃላይ ቀጣይ በሚገጥሟቸው ጨዋታዎች ዙሪያ ላይ በጣም ከባድ በጣም ጠንካራ ብሔራዊ ቡድኖችን እንፋለማለን። የዓለም ዋንጫ ታሪካዊ ውድድር ስለሆነ ሁሉም በቀላሉ እጅ የሚሰጥበት አይደለም። እንደ አጠቃላይ ግን ለጨዋታው እንዘጋጃለን ብሏል። በተለይም ሴኔጋልን በተመለከተ ሻምፒዮኗ ሲል መደመጡ በጣም አነጋጋሪ ነበረ። እንዳልኳችሁ ሴኔጋል ሜዳ ላይ ያሸነፈችውን ዋንጫ ካፍ በቢሮ ውስጥ ወስኖ ነጠቀን በሚል ሴኔጋል በራሷ ቅሬታ አቅርባ ጉዳዩ በከፍተኛው የስፖርት ገላጋይ ፍርድ ቤት ተይዞ እንዳለ ይታወቃል። ጀርመናዊ አሰልጣኝ የርገን ክሎፕ በሊቨርፑል በደንብ እናስታውሳቸዋለን። በቦሩሲያ ዶርትመንድም እሳቸው በጣም ምርጡ አሰልጣኝ ነበሩ። የዓለም ዋንጫን በተመለከተ የመክፈቻ ጨዋታው በጣም የወረደ ብሎታል። በደቡብ አፍሪካና በሜክሲኮ መካከል የነበረውን የርገን ክሎፕ ሲናገሩ ከሁለቱ ብሔራዊ ቡድኖች አንዱም ጥሩ ጨዋታ አልተጫወተም፣ ጥሩ ታክቲክም አልነበረም ብለዋል። ጨዋታው በጥልቅ መከላከል መደረጉን የተቹት ክሎፕ ደቡብ አፍሪካ አልተጠቀመችበትም፣ በጥሩ ደረጃ ላይ ያለ ጨዋታ አልነበረም ሲሉ ተደምጠዋል። እሳቸው የፍጻሜው ጨዋታ አልወደዱትም። የርገን ክሎፕ ምናልባት የእናንተ ውድ አድማጮቻችን ምልከታ ልታጋሩን ትችላላችሁ በዚህ ጨዋታ ዙሪያ። ስቴቨን ጀራርድ በዓለም ዋንጫው ብዙ ነገር እንጠብቃለን። ሃሪኬን በእርግጠኝነት የዚህ ዓመትን የባሎንዶር አሸናፊ መሆን የሚያስችለውን ጊዜ በዓለም ዋንጫ ያሳልፋል እያለ ይገኛል። የክሎፕንም የስቴቨን ጀራርድንም የግል ምልከታ የእናንተን ልጨምሩበት ትችላላችሁ። የዓለም ዋንጫው አዘጋጅ ሀገር ካናዳ ከቦስኒያ ጋር በምታደርገው ጨዋታ በጨዋታው የብሔራዊ ቡድኑ አምበል አልፎንሶ ዴቪስ እንደማይገኝ ይፋ ተደርጓል። ተጫዋቹ ባየር ሙኒክ ከፒኤስጂ ባደረጉት የሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ከገጠመው ጉዳት እስካሁን አላገገመም። አልፎንሶ ዴቪስ በተለያዩ ጉዳቶች ምክንያት ካለፉት 21 የካናዳ ጨዋታ በሁለቱ ነው ተሰልፎ የተጫወተው። ዴቪስ ከካናዳ ቀሪ ምድብ ጨዋታ ሙሉ ለሙሉ ውጪ አለመሆኑን የቡድኑ አሰልጣኝ ጄስ ማራሽ ተናግረዋል። ግን መች ይጫወታል በሚለው ጉዳይ ላይ እሳቸውም ማረጋገጫ አልሰጡበትም። የአልፎንሶ ዴቪስ የጉዳት ታሪኮች ግን ለእግር ኳስ ሕይወቱ በጣም አስከፊ የሚባሉ ናቸው። ከዛ ውጭ በጣም ለየት ያለ መረጃ እንንገራችሁ። ሶማሊያዊ ዳኛ ኦማር ኦርታ የዓለም ዋንጫን በአሜሪካ መዳኘት አለመቻሉን ተከትሎ ቅሬታ መፈጠሩ ይታወቃል። ዳኛው ላይ በሆነው ድርጊትም የተከፉ የአገሪቱ ባለስልጣናት ሽልማት አበርክተውለታል። የአገሪቱ ፖለቲከኛ የሆኑት ሊባን ሹልግ ለኦማር ኦርታ $50,000 ሸልመውታል። ሊባን የሸለሙት የገንዘብ ክፍያ ፊፋ ለኦማር አርታ በዓለም ዋንጫው ላይ ይከፍለው የነበረውን ግማሽ ክፍያ መሆኑ ተረጋግጧል። ዳኛው አሜሪካ ለዓለም ዋንጫ ክልከላ ብታደርግም የኤፋ ሱፐር ካፕ የፍጻሜ ጨዋታ በፓሪሰን ጀርሜን እና በአስቶን ቪላ መካከል ሲደረግ እንዲመሩ መመረጣቸው ይታወቃል። ፊፋ አዲስ ውሳኔ ወስኗል። ውድ ቤተሰቦቻችን በእርግጥ ይሄንን የፊፋ ውሳኔ በትልቁ የሚያደንቁትም የሚቃወሙትም አሉ። ምናልባት የእናንተ ምልከታ ልትነግሩን ትችላላችሁ። የትኛው ላይ ናችሁ እናንተ ከሚቃወሙት ከሚደግፉት የሚለውን። ፊፋ በተጫዋቾችና በክለቦች መካከል የውል አንቀጽ ውስጥ የውል ማፍረሻ ገንዘብ ማስቀመጥ ግዴታ ይሆናል ብሏል ከዚህ በኋላ። ስለዚህ አንድ ተጫዋች የውል ማፍረሻ የለውም ማለት የዛን ተጫዋች የዝውውር ሂሳብ የሚወስነው ክለቡ ነው። ከዛ ውጭ ግን የውል ማፍረሻ ካለው ግን ተጫዋቹ መልቀቅ ከፈለገ የውል ማፍረሻውን ደግሞ ገዢ ክለብ ከከፈለ መልቀቅ ይችላል። የውል ማፍረሻቸውን ተከፍሎባቸው የሚዘዋወሩ ተጫዋቾች 500 ክፍያን በአሁኑ ወቅት እያገኙ የሚገኝ ሲሆን የውል ማፍረሻ አንቀጽ የማካተት ስርዓት በዋነኝነት በቀጣይ በስፔን ውስጥ ይካሄዳል ተብሎ ይጠበቃል። ከዚህ በኋላ ግን በሁሉም ሊጎችም ተግባራዊ ይደረጋል ተብሏል። ተጫዋቾች የአንቀጽ እንዲነሳ የሚፈልጉ ከሆነ በውላቸው ውስጥ አይካተትም እየተባለም ይገኛል። ግን ፊፋ እንዳስገዳጅ ሕግ አንድ ተጫዋች ሲፈርም የውል ማፍረሻ ሊኖረው ይገባል እያለ ነው። ጉዳይም በተመለከተም ምናልባት ገዢ ክለቦች ሊጠቀሙ ይችላሉ። ሻጭ ክለቦች ግን ኮከቦቻቸውን በጣም ምርጡን ተጫዋቻቸውን በማይሆን ዋጋ ሊያጡ ይችላሉ። ከዚህ አንጻር ክለቦች የውል ማፍረሻን ምናልባትም ከዚህ በኋላ በጣም አጋነው
ሊያስፈርሙ ይችላሉ ማለት ነው። አንድን ተጫዋች ሲያስፈርሙት በጣም የተጋነነ የውል ማፍረሻ ሊያስቀምጡበት ይችላሉ ተብሎ ይታሰባል። ከዚህ ጋር በተያያዘ የፊፋን ውሳኔና የክለቦችን ቀጣይ አቅጣጫ በተመለከተ ተከታታይ መረጃ ይኖረናል። በተወዳጁ የእንግሊዝ ፕሪሚየር ሊግ ቆይታ እናደርግ። በፕሪሚየር ሊጉም በርካታ አጫጭር ስፖርታዊ ጥንቅሮችን ይዘናል። አስቀድመን ግን ዝውውሮችን ነው የምናነሳው። አዳማ ትራውሬ ከዌስትሃም ዩናይትድ ጋር ያለው ኮንትራት ተጠናቋል። ከወረደው ቶትናም እሱም ተለያይቷል። በቀጣይነትም በነፃ ወኪል አዲስ ክለብን ይቀላቀላል ተብሎ ይታሰባል። ወይም በነፃ ዝውውር አዲስ ክለብን ይቀላቀላል ተብሎ ይታሰባል። የአዳማ ትራውሬ ፈላጊ የተባሉ በርካታ የሻምፒዮንሺፕ ክለቦች ይጠቀሳሉ። ግን በፕሪሚየር ሊግ እድሉን ካገኘ የመቆየት ፍላጎት አለው ተብሏል። ሌላውም ብራይተን የቶትናሙን የ19 ዓመት የመሃል ተከላካይ ሉካ ቪስኮቪችን ለማስፈረም 30 ሚሊዮን ፓውንድ አቀርበዋል። ዴቪድ ኦርንስቴ ማረጋግጦታል። በቶትናሙ ተከላካይ በኩል ግን የሊቨርፑልንም ስም ከሰሞኑ ስንሰማ እንደነበረ የሚዘነጋ አይደለም። ይህን ተከላካይ ግላቸው ለማድረግ ግን ብቸኛውም አማራጭ አይደለም። ሊቨርፑል ውስጥ ያው በርከት ያሉ ተጫዋቾች ተከላካይ ስፍራነት በአማራጭነት ይዘዋቸው እንደሚገኙ ይታወቃል። በተለይም ጎንካሎ ኢናሲዮ አሁን ላይ በዋነኝነት በሊቨርፑል ዝርዝር ውስጥ አለ። ይሄኛውም ገና የ19 ዓመቱ ታዳጊ የተከላካይ ስፍራ ተጫዋች ሉካ ቪስኮቪችም በሊቨርፑል እቅድ ውስጥ እንዳለ ሆኖ ብራይተኖች በዛሬው ዕለት ግን ተጫዋቹን ለማስፈረም ጥያቄ አቅርበዋል። ምላሹን በቃል ስፖርት ዩቲዩብ ቻናል በቀጣይነት ይዘነው እንመጣለን። ሪያል ማድሪዶች ከሲቲ በነፃ የለቀቀውን ቤርናንዶ ሲልቫን የግላቸው ለማድረግና የ2 ዓመት ኮንትራት ለማስፈረም ከስምምነት ከደረሱ በኋላ አሁን በስፋት እንደገና የሮድሪ ስም እየተነሳ ነበረ። ግን ውድ ቤተሰቦቻችን ይሄ ዝውውር አይፈጸምም። ምክንያቱም ፍሎሬንቲኖ ፔሬዝ 27 ላይ በነፃ የሚለቀን ተጫዋች አሁን የውል ማፍረሻ ከፍለው አይወስዱትም። ይሄንን ራሳቸው በአንደበታቸው አረጋግጠውታል። ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን ምናልባትም በፕሬዚዳንትነት ኤንሪክ ኤሪኬልሚ ቢያሸንፉ ወስደዋለሁ ማለታቸው ይታወቃል። ለዚህ ሮድሪ ምላሽ ተጠይቆ ነበረ። ይሄ እውነት መረጃው ኬት እንደመጣ እኔ አላቅም፣ ከኔ ጋር የተነጋገረ አካል የለም፣ ስለ ወደፊቴ ምን እንደሚፈጠር አሁንም አላውቅም ብሏልና በሲቲ ልቆይ ከሲቲ ልልቀቅ የሚለውን አላውቅም፣ ግን ከሉዊስ ኤንሪኬ ጋር አልተነጋገርኩም እያለ ይገኛል። እሳቸው በእርግጥ አናገርኩት ሳይሆን ከማስፈረማቸው ገንዘብ ከማቀርብባቸው ማለታቸው ይታወቃል። ፔድሮ ኔቶ በቼልሲ ቤት በጣም ድንቅ የውድድር ዓመትን አሳልፏል ማለት ይቻላል። ከሞላ ጎደል ያው እንደ ቡድን ጥሩ ባልነበረ ቼልሲ ውስጥ በተናጠል ብቻ 2 እና 3 ተጫዋቾችን ጠቅሶ ለቡድኑ ችግር ናቸው ማለት በብዙ ይቸግራል። ዋናው ግቤ አሁን ላይ ማሸነፍ ነው ብሏል። ከጨዋታ ድል ማድረግን እሻለው እያለ ይገኛል። በቼልሲ እንግዲህ የነበረውን መጥፎ ሲዝን ለቀጣይ ዓመት ለማስተካከል አሁን በብሔራዊ ቡድን ደረጃ ተነሳሽነት ሊፈጥር የሚችል ውጤት ማምጣት ፈልጋለሁ፣ ሀገሬንም የዋንጫ ባለቤት ማድረግ ፈልጋለሁ ብሏል የቼልሲው ኮከብ። የፖርቹጋል ሕዝብ በዚህ ቡድን ያለውን ጥራት ያውቃል። እናም ይህንን ጥራታችንን ወደ ውጤት መቀየር አለብን እያለ ይገኛል። ፔድሮ ኔቶ በቀጣይ ውድድር ዓመትም በቼልሲ በዣቪ አሎንሶ እቅድ ውስጥ ያለና በቡድኑ ወሳኝ ተጫዋች ተደርጎ የሚወሰድ ነው። የማሬስካ አንዱ የሚደነቁበት መንገድ ሪስ ጄምስን የያዙበት መንገድ ነው። ምክንያቱም በተከታታይ ጉዳት የሚያስተናግደውን ተጫዋች ቢያንስ ከዓመት በላይ ያለ ጉዳት እንዲጫወት አድርገውታል እሳቸው። ይሄ በጣም ከሚደነቅላቸው በቼልሲ ቤት ቆይታቸው ሪስ ጄምስን የያዙበት ነው። ሪስ ጄምስ አሁን ከሳምንት 90 ደቂቃ መጫወት እችላለሁ እያለ የሚገኛል። በሳምንት ውስጥ 90 ደቂቃ ራሱ ቢኖር እጫወታለሁ እያለ ነው የቼልሲ አምበል። ባለፈው የውድድር ዘመን ማጠናቀቂያ ላይ ከጉዳት ተመልሼ በመጨረሻዎቹ ጥቂት ጨዋታ ላይ ተሰልፌ ተጫውቻለሁ፣ አሁንም ጥሩ ስሜት እየተሰማኝ ነው፣ ለዚህ ውድድር በተቻለ መጠን ዝግጁ ነኝ ብሏል። ለዓለም ዋንጫውም ከዛ ውጭ ግን በሳምንት 3 ቀንም 90 ደቂቃ ቢኖር እጫወታለሁ እያለ ይገኛል። የቼልሲ አይነኬም አይተኬም ተጫዋች ከተባሉት ይጠቀሳል። በዣቪ አሎንሶ ስር ዣቪ አሎንሶ ለቀጣይ ውድድር ዓመት እቅዳቸውን ሲያወጡም እነኚህ ኮከቦች እንደማይነኩና እንደሚቀጥሉ ከነገሯቸው 7 ተጫዋቾች አንደኛው ሪስ ጄምስ እንደሆነ ይታወቃል። ዣቪ አሎንሶ ስለ ቀጣዩ የውድድር ዓመት ስለሚደረጉ የዝውውር እቅዶች እንዲሁም በኮፓ ማሰልጠኛ ማዕከልና በስታንፎርድ ብሪጅ ስላለው የክለቡ መዋቅር ጥልቅ ግንዛቤ ለማግኘት ስራዎችን እየሰሩ ነው ተብሏል። በተለይም ቼልሲ ችግር ነበረበት የተባሉ ሂደቶችን ለመቅረፍ ጠንካራ ስራዎችን እየሰሩ ነው። ውሳኔዎቻቸውንም በቅርቡ ይፋ ያደርጋሉ ተብሏል። አሎንሶ በቡድኑ በምን አይነት ተጫዋቾች ለማጠናከር እንዳሰቡ እስካሁን ለሚዲያ ይፋ ባያደርጉም ቼልሲ ግን የፊፋና የዩኤፋን የፋይናንስ ህግጋት ለማሟላት እንዲሁም በቀጣይ ዓመት በአውሮፓ መድረክ ዳግም ለመምጣት እነኚህን ሂደቶች ለመከተል የገቢ መቀነስ ማስተካከል፣ ተጫዋቾችን መሸጥም ጎን ለጎን ይሰራል።
ቡድኑን በተለየ መንገድ ያጠናክሩታል፣ ቡድኑን በተለየ መንገድ ያሳድጉታል ተብለው የሚጠበቁ የዝውውር መስኮቱ ላይ እንቅስቃሴ የሚደረግባቸው ተጫዋቾችም እንዳሉ ሆኖ ማለት ነው። የእሳቸው አጠቃላይ ውሳኔዎች ግን በቅርቡ ለሚዲያ ይፋ ይደረጋሉም ተብሎ እንደዚሁ ይጠበቃል። በሊቨርፑል በኩል በዝውውር መስኮቱ ላይ የሚጠበቁ ተጫዋቾች ውስጥ አንደኛው አዳም ዋርተን ነው። ክሪስታል ፓላስ ጋር የኮንፈረንስ ሊግ ባለቤት ነው። አሁን ደግሞ በቀጣይ የአውሮፓ ሻምፒዮንስ ሊግ መድረክን መሳተፍ ይፈልጋል። በአውሮፓ ትልቅ ክለብ ስሙ ከሊቨርፑል ጋር እየተያዘ እንደነበረ ይታወቃል። የቡድኑ ወሳኝና ምርጥ ሰው እየተባሉ ምናልባትም በታሪክ ውስጥም ሊጠቀሱ የሚችሉት ኦሊቨር ግላስነር ክለቡን ካለቀቁ በኋላም ሌሎችም ኮከቦች ሊለቁ ይችላሉ ሲባል አንደኛው አዳም ዋርተን ነበረ። ሊቨርፑል አዳም ዋርተንን አጥብቆ ይፈልጋል። እናም ለተጫዋቹ ቅርበት ያላቸውን ሰዎች አነጋግሯል ተብሏል። በቀጣይነት ከክሪስታል ፓላስና ከተጫዋቹ ጋርም ሊደራደር ይችላል የሚሉ መረጃዎች በስፋት እየወጡ ነው። በእርግጥ ሊቨርፑል ያንን የሜዳ ክፍሉን ከማጠናከሩ በፊት የነ ዶሚኒክ ሶቦስላይ ላይ የነ አሌክሲስ ማካሊስተርን ጉዳይ ያጠናቅቃል ተብሎ ይታሰባል። በተለይም አሌክሲስ ማካሊስተር አሁን በቡድኑ የመቀጠል ዕድሉ በጣም ዝቅተኛ ነው የሚሉ መረጃዎች በስፋት እየወጡ መሆናቸውን ተከትሎ ከዚህ ጋር በተያያዘ ሊቨርፑል እንቅስቃሴ በትልቁ ይጠበቃል በዝውውር መስኮቱ ላይ ማለት ነው። የርገን ክሎፕ ፍሎሪያን ቪርትዝን በተመለከተ ሀሳባቸውን አጋርተዋል። ፍሎሪያን ቪርትዝ በጣም አስደናቂ ተጫዋች ነው። እናም በዚህኛውም የዓለም ዋንጫ በጣም ድንቅ ነገር ከሱ ጠብቃለሁ ብለዋል። በጣም ጎበዝ ተጫዋች ለመሆኑ ሁሉም ነገርም ወድለታለሁ ብለዋል። እሳቸው በልጁ ላይ ምንም አይነት ጫና መፍጠር አያስፈልግም። በሊቨርፑልም የመጀመሪያ ሲዝኑን እያሳለፈ ነው። በጣም ጥሩ ጊዜን አሳልፈዋል ብለዋል። አስቸጋሪ በሆነ የውድድር ዘመን ምን ያህል ጥሩ መሆን እንደሚችልም አስቀድሞ አሳይቷልና በሊቨርፑልም ቤት ያሳየውን ነገር እሳቸው አድንቀውም በዚህኛውም የዓለም ዋንጫ ላይ ለሀገሩ ብዙ ጥቅም ይሰጣል ተብሏል። ምናልባት በአንድ ኤራውላ ስር ምን አይነት ሚናን ይወስዳል? ያ በባየር ሌቨርኩሰን በዣቪ አሎንሶ ስር የምናውቀውን ፍሎሪያን ቪርትዝ ዳግም እንድናይ ይፈቅዳል ወይ? በእርግጥ ፕሪሚየር ሊጉና ቡንደስሊጋው ፍጹም የተለያየ መድረክ ሆኖ ሳለ ማለት ነው። ምናልባት አንድ ኤራውላን ካነሳ ሊቨርፑል 3 የአሰልጣኝ ቡድን አባላት ከክለቡ መልቀቃቸውን ይፋ አድርጓል። ከክለቡ በይፋ የለቀቁት ሲፕ ሁልሾቭ፣ ሩበን ፒተርስ እና ጆቫኒ ቫን ብሮኮስት የመርሴዶ ክለብ ሊቨርፑል ለአሰልጣኞቹ በቀጣይ የሙያ ዘመናቸውን መልካም ዕድል ይሁን ብሎ ሸኝቷቸዋል። ከአሰልጣኙ መምጣት በኋላ የተደረጉ አንዳንድ ለውጦችም ናቸው። በእርግጥ ሊቨርፑል ቤት በርካታ ለውጥ ይጠበቃል። በአርሰናል በኩል ብራድሊ ባርኮላ ሊያገኙ ይችላሉ የሚል መረጃ አሁን በስፋት እየተሰራጨ ይገኛል። ብራድሊ ባርኮላ ፓሪስ ሰን ዠርሜን በዚህ ክረምት ሊለቅ ይችላል እየተባለ ይገኛል። በተለይም የመጫወቻ ደቂቃ እጥረት እንደ ምክንያት እየተነሳ ነው። ስሙ አሁን በስፋት ከአርሰናል ጋር ዳግም መነሳት ጀምሯል። የ23 ዓመቱ የክንፍ አጥቂ ለአርሰናል መፍትሄ የሚሆን አይነት ፕሮፋይል አለው የለም የሚለው እንዳለ ሆኖ ብራድሊ ባርኮላ ውሉን ለማደስ በተጫዋቹና በክለቡ መካከል የነበረው ድርድር ፈቅ አላለም ነው የተባለው። አርሰናል ከሊቨርፑል በተጨማሪ ተጫዋቹን ለማስፈረም በሚደረገው ኩር ውስጥ ያለ ክለብ መሆኑን ሌኪፕ አረጋግጧል። አርሰናሎች በዝርዝራቸው ውስጥ እንዳካተቱት ያረጋገጠው የፈረንሳዊ ተነባቢ ጋዜጣ ሌኪፕ ግን አርሰናሎች እስካሁን ይፋ እንቅስቃሴን አላደረጉም። ባይሆን በተጫዋቹ በኩል ግን ፓሪስ ሰን ዠርሜን ሊለቅ የሚችልበት በጣም ሰፊ እድል አለና አርሰናሎች ገፍተው የሚሄዱ ከሆነ በተለይም በትሮሳርድና በማርቲኔሊ ቦታ ሰው እየፈለጉ ስለሆነ በጣም ወሳኝ ዝውውር ሊሆን ይችላል። ምናልባት የአርሰናል ደጋፊዎች እናንተ መልከታ ጻፉልን። ሚኬል አማርቲያን አርቴታም ሌላ በአርሰናል ቤት ወሳኙ ሰው ናቸው። የእሳቸው ኮንትራት ማራዘም በጣም ከፍተኛ የሆነ ደሞዝ ጭማሪ እንዳካተተ ተረጋግጧል። አርሰናል አዲሱ የውድድር ዘመን ከመጀመሩ በፊት ሚኬል አርቴታ የውል ማራዘም ስምምነት ሙሉ ለሙሉ ያጠናቆ ለሕዝብ ይፋ ያደርጋል ተብሏል። በአዲሱ ስምምነት መሰረት የአርቴታ ደሞዝ በእጥፍ የሚጨምር ሲሆን ይህም በእንግሊዝ ከፍተኛ ደሞዝ የሚከፈለው ቁጥር 1 አሰልጣኝ ያደርጋል ተብሏል ሚኬል አማርቲያን አርቴታን። ስለዚህ በቡድኑ መቀጠላቸው እርግጥ የሆነበት መቀጠላቸው ብቻ ሳይሆን በጣም ትልቅ የተባለ የደሞዝ ሂደት እንደሚጠብቃቸው ተረጋግጧልና ወይም የደሞዝ ጭማሪ እንደሚጠብቃቸው ተረጋግጧልና የእሳቸው ትረስት ዘ ፕሮሰስ አሁን ፕሮሰሱ አልቆ ውጤት አምጥቶ የዋንጫ ባለቤት ክለቡንም እንዳደረገ ይታወቃል። ሴኮ ኮኔ ጉዳይ ማኖ ኮኔ ጉዳይ ላይ ከሰሞኑ አንድ መረጃ አርሰናችሁ ነበረ። አርሰናል የሮማውን የ25 ዓመቱን አማካይ ማኖ ኮኔን እየተመለከተ ነበረ። የተጫዋቹ ዋጋ እስከ 50 ሚሊዮን ዩሮ ሊደርስ ይችላል ተብሏል። ለኤኪፕ ይዞት በወጣው መረጃ መሰረት ግን አርሰናል ከፍተኛ የሆነ ድርድር ያደርጋል ተብሏል። ይህም ፈረንሳይ ተጫዋች የግላቸው ለማድረግ በአርሰናል ዝርዝር ውስጥ ያለ ነው። ምናልባት አንድሪያ ቤርታ ከዚህ ዝርዝር ውስጥ እሱን ወደ ቡድኑ መምጣት አለበት ብለው ካመኑና ከሚኬል አርቴታ ጋር ከተማመኑበት
የተጠየቀውን 50 ሚሊዮን ዩሮ ግን አርሰናል ይከፍላል ተብሎ አይታሰብም። ሌላው በቡድን ዜና ዊሊያም ሳሊባ የፈረንሳይ ብሔራዊ ቡድን ሐሙስ ዕለት ባደረገው የቡድን ልምምድ አለመሳተፉ ተረጋግጧል። ሳሊባ ከአካል ብቃት አሰልጣኙ ጋር በመሆን የግል ልምምዶችን ነው ሲያደርግ የነበረው። ሳሊባ ብቁ መሆንን አስመልክቶም ስጋት የለም ብለው ነበረ ከሰሞኑ ዲዲየር ዴሾፕ። ይጫወታልም ካልተጫወተም ጉዳት ሳይሆን በእኔ ታክቲካል ውሳኔ ምክንያት ነው ወይም እኔ ሳላሰለፈው ቀርቼ ነው ብለው ማስተባበያ መስጠታቸው ይታወቃል። የሳሊባን ሁኔታ እየተከታተልን ነው በቃል ስፖርት ዩቲዩብ ቻናልን። በዚህኛውም ጥንቅራችን ለአርሰናል እናደረሳችኋለን። ዛሬ ትልቁ ዜና ባየር ሞኒኮች የማርከስ ራሽፈርድ ፈላጊ ሆነው ብቅ ማለታቸው ነው። በሩመር ደረጃ ሲነገር ነበረ። አሁን ከባርሴሎና ጋር ያለው ውል ጁን 15 ይጠናቀቃል። እስከ ጁን 15 ባርሴሎና መብት አለው እስከ 30 ሚሊዮን ዩሮ ወይም 26 ሚሊዮን ፓውንድ ከፍሎ ማስፈረም። ባርሴሎና ግን ገና ካሁኑ ያንን ገንዘብ አልከፍልም ብሎ ውሉን ለማቋረጥ ዝግጁ መሆንና ቀኑን እየተጠባበቀ እንደሆነ ይፋ ካደረገ በኋላ ተጫዋቹ ወደ ማንቸስተር ዩናይትድ ልምምድ ተመልሶ እንግዲህ ከቡድኑ ጋር ቆይታ ያደርጋል ከዓለም ዋንጫው በኋላ ገዢ ክለብ እስኪገኝም ተብሎ ነበረ። አሁን በወጡ መረጃዎች መሰረት ግን ባየር ሙኒክ እርግጠኛና የተረጋገጠ ፈላጊ ሆኖ መጥቷል። እናም በቀጣይነትም ለዩናይትድ ጥያቄ ያቀርባል ተብሎ ይታሰባል። ማንቸስተር ዩናይትድ ያስቀመጠው ገንዘብ ይታወቃል። 26 ሚሊዮን ፓውንድ ነው። ምን ያህል ገንዘብ ያቀርባሉ የሚለው በትልቁ ይጠበቃል። የዩናይትድ ሰዎች ግን ማርከስ ራሽፎርድ ከዚህ በላይ ማውጣት የሚችል ተጫዋች ነው ብሎ እምነት አላቸው። ምናልባት ያ እምነታቸውን ያክል ከባየር ሙኒክ ጋር ይሄዱበታል ወይ? ከባርሴሎና ጋር ግን ድርድሩ እንዲቋረጥ እንዳደረገ ይታወቃል። ማንቸስተር ዩናይትዶች በግል ከስምነት ደርሰዋል ከማቲያስ ፈርናንዴዝ ጋር። የቀራቸው ከዌስትሃም ዩናይትድ ጋር እንደሆነ ይታወቃል። ድርድሩ ቀጥሏል። በነገራችን ላይ በተጫዋቹ በኩል በርካታ ፈላጊዎች አሉት ቢባልም አንዱ ሲነሳ የነበረው ማድሪድ ነው። ማድሪድ አማካኝ ስፍራው ላይ ተጫዋች ካለቀቀ በስተቀር በሱ ፕሮፋይል ያሉ ተጫዋቾችን ሳይሆን ጥልቅ አማካዮችን ነው ማምጣት የሚፈልገው በቡድኑ በኩል ወይ ደግሞ በጣም የመከላከል ባህር ያላቸውን ተከላካዮች ነው ማምጣት የሚፈልገው። ከዚህ ጋር በተያያዘ በዝውውር መስኮቱ ላይ የማድሪድ ጫና ከፍ ላይል ይችላል ተብሏል እና ያ የማድሪድ ጫና መነሳቱ ደግሞ ምናልባት ተጫዋቹ የፈለገውን ክለብ ሊቀላቀል ይችላል። ግን ዌስትሃም ዩናይትድ ለመደራደር ከሪያል ማድሪድም ተጨማሪ ጥያቄ ሲመጣለት የዌስትሃም የመደራደር አቅም ወይም ገንዘብ ያለመቀነስ ሂደት ከፍ ሊል ይችላል ተብሎ ይታሰብ ነበረ። አሁን ለሪያል ማድሪድ በዛን ያክል ደረጃ ጫና አይፈጥርም እየተባለ ነው። ማቲያስ ፈርናንዴስ አስቀድሞ ለዩናይትድ ለመጫወት የተስማማ አሁንም ያረጋገጠ ተጫዋች ነው። የቀድሞ የመድፈኞቹ ግብ ጠባቂ ዴቪድ ሲማን ብሩኖ ፈርናንዴዝን በተመለከተ የተለየ ሀሳብ አለኝ ብሏል። ብሩኖ ጥሩ ተጫውቷል፣ ነገር ግን ማንቸስተር ዩናይትድ በውድድር ዘመኑ መጀመሪያ ላይ ጥሩ አልነበሩም። የቡድን አባላት በሙሉ በጣም ደካማ ሲሆኑ አንተ ብቻ ጎልተ መታየት በጣም ቀላል ነው እያሉ ይገኛል። ነገር ግን እንደ ዳቪድ ራያ፣ ዴክላን ራይስ እና ጋብሪኤል ማጋሌሽ የመሳሰሉ ተጫዋቾችን ስትመለከት መላው ቡድኑ በጥሩ ብቃት እየተጫወተን ቢሆን እነሱ ግን ነጥረው ወጥተዋል ብለዋል። ጎልቶ መታየት ብቻ ሳይሆን ከዛም አልፈው ዋንጫ አሸንፈዋል። ለእኔ የዓመቱ ምርጥ ተጫዋች የሚመረጠው ዋንጫ ከሚያሸንፈው ቡድን ውስጥ መሆን አለበት እና የፔፌ የዓመቱ ምርጥ ተጫዋች ብሩኖ ሳይሆን ዴክላን ራይስ መመረጥ አለበት እያለ ይገኛል ዴቪድ ሲማን። በርካቶች ግን አሁንም የፔፌ የዓመቱ ምርጥ ተጫዋችን ብሩኖ ሳይወስደው አይቀርም እያሉ ነው። ብሩኖ ለረጅም ጊዜ በተለይም ደግሞ በቀድሞ የአርሰናል ተጫዋች ቴሪ ዳንኤል ሄንሪ እና በቀድሞ የሲቲ ተጫዋች ኬቨን ደብሮይነ ተይዞ የነበረውን ከፍተኛ አሲስት የማድረግ 20ውን ወደ 21 ያሳደገበት ዓመት እንደነበረ የሚዘነጋ አይደለም። ዩናይትድ ከብዙ ድቀቱ ታድጎታል። እውነት ነው ማንቸስተር ዩናይትድ ዋንጫ አልበላበትም፣ ግን ዩናይትድን ወደ ትልቁ መድረክ ሲመለስ የዚህ ሚና ትልቅ ነበረ የሚሉ መከራከሮች ደግሞ ይቀርባሉ። ለማንኛውም ዴቪድ ሲማን የዩናይትድ ተጫዋች ደካማ ስለሆኑ ብሩኖ ጎልቷል እያለ ነው። የብሩኖ 21 አሲስት የሚለው ደግሞ ሌላኛው ጥያቄ ነው። የእናንተ መልከት አጋሩን። የቀድሞ የማንቸስተር ዩናይትድ አሰልጣኝ የነበሩት ሩበን አሞሪም የሃይማኖት መምህሬ ቢመጡ ፍልስፍናን አያስቀይሩም ካሉ በኋላ ዩናይትድ ግን እሳቸውን በሌላ አሰልጣኝ ቀይሯቸዋል። የቀድሞ የማንቸስተር ዩናይትድ አለቃ ሩበን አሞሪም በሌሎች ክለቦች አሰልጣኝ እጩነት ስም ዝርዝራቸው በበርካቶች ሲካተት ሰምተናል። ከጣሊያኑ ክለብ ጋር ስማቸው እየተያያዘ ይገኛል። ኤስ ሚላን ቤት ማለት ነው። ኤስ ሚላኖች አሰልጣኛቸውን ካሰናበቱ በኋላ አሰልጣኛቸው ስራ አግኝቷል። የናፖሊ አሰልጣኝ ሆኗል። አሁን ላይ ታዲያ ዋና አሰልጣኝ ያደረገው ለመሾም ይደራደራሉ ተብሎ እየጠበቀ ይገኛል። በቀድሞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም እና በሚላን መካከል የሚደረገው ድርድር በቀጣይነት ይጠበቃል። የተረጋገጠ ድርድር ካለ ግን በቀጣዩ መረጃ ሰዓታችን አካተን እናመጣዋለን። የአሁኑን ጥንቅር ግን እዚህ ጋር በቃን። ሰናይ ጊዜ